ስብና ነው ይሄ። ወንድሟ ባለትዳር መሆኑን እያወቀች ልጆች እንደወለደ ልጅ እንዳለው እያወቀች እነሱ እንኳን ብስቱ እንደ መምከር እየፈለገች ቀዳዳ እየፈለገች አሳቻ ቦታ እየፈለገች የምታገናኛቸው እሷ መሆኑ ደግሞ በጣም ያሳፍራል። ያችን ባለትዳር ልጆች የልጆች እናት ናት፣ እሱም የልጆች አባት ነው። እነዚህን ደግሞ መሀል ላይ የምታገናኛቸው እህቱ ናት። በጣም አሳፋሪ ነገር ነው። እኔ በጣም አፍሬያለሁ። ከእነሱ ጋር ላሳለፍኩበት ጊዜ ደጋግሜ ይቅርታ ጠይቄያለሁ። ደግሞ አፍሬያለሁ። በጣም ያሳፍራል። እግዚአብሔር ይቅር ይበላቸው እና መጀመሪያ የሌላውን ኃጢአት ለማየት አጥርተው ለማየት አይናቸው ውስጥ ያለውን ምሰሶ ያውጡ መጀመሪያ ነው። በቃ እኛ የምንለው ይሄንን ነው። እኔ የምለው የዳጊን ለመለፍለፍ መጀመሪያ የራሱን ይቅርታ ይጠይቅ። ከዛ በኋላ እንሰማዋለን። ተባረኩ። ድምጹን ደግመህ አሰማ ቤኪ፣ አዳዲስ ሰዎች ስለመጡ። ማ ቤት ነው ደምሩ? ምን አገባ በዚህ ነገር ላይ? አሁን እሺ ካለሽ ደውይልኝ በያት አልኳት። በቃ እንደዛ ላታለው። ሪችዬ ማስመሰል እኮ ስለማልወድ ነው አለ ማለት ሪችዬ። ቆይ ታገሽ፣ ሁሉም ነገር ይስተካከላል። አንዴ ሰው ይርሳ ተብሎ እኮ ነው። እስከዛ በዱዱ ትምጣ። ብሎኳንም አነሳለሁ። ስለ ብሎክም ሲነሳ እንኳን ምናትየኝ ብሎኳንም አነሳለሁ። እስከ ዱዱ ሰው ይርሳ። ትንሽ ምፈታባት ቀን አለ በብሎኩ ማለት ነው። በሪች እኮ መጀመሪያ ፈቶኝ ነበረ እኮ መልሶ እኮ ነው የሳው ደግሞ ብሎ ከዛ ይስተካከል እንዴ። በቀደም ራሱ ካላገኘውሽ ብላኮ አንገት በቢላ ከዛ ደግሞ እስከ ትንሽ 6 ወር ነው ነገሩ ይስተካከላል፣ እናገኘዋለን። ዝም በይ አንቺ ምናምን እኮ ሁሉ ብላለች። ማይረስ ማን ነው የምናገኘው? አቤላን። ማናት እንደዚህ ያለችው? የአቤልን እህት ዜዊ። ቀስ በይ እናገኘዋለን። 6 ወር ካለፈ በኋላ እናገኘዋለን አቤላን። ቀስ በይ። አላስቻላትም ልጅቷን። የነዘረበት ነገር በቃ ጉዳዩ ተቀማምሶ ስለነበረ አሁን ካላገኘዋት ብላ ነው። አሁን ልጅቷ እህቷ ምንድነው ቀስ በይ ተረጋጊ እያለች ነው። አየሽ በዚህ ጉዳይ አሁን ምን ነው አይረሳ ነው። ደሜ ራሱ ከዜዊ ጋር ብቻ ፒሱኝ ብሎ እኮ ነው እንትን ያለው። ደሜ ራሱ ከዜዊ ጋር ፒሱኝ እንጂ ሌላ ነገር ችግር የለውም ቀስ በይ እያለ ነው ደሜ። ጋሽ ደሜ ራሱ አስተባባሪ ሆኖ ተገኝቷል እዚህ ጋር። ጋሽ ደሜ አስተባባሪ ሆነዋል። አስተባባሪ የሆነው በምንድነው? ልጅቷ እንድትረጋጋ ተረጋጊ፣ አቤላ የትም አይሄድም ትደርሲያለሽ እያለ ነው ደሜ። አሁን ያው ልሰቀለበት ስማታት እንደውም እቺ ትንሿ የባህር ዛፍ ፍሬ የምትባለው አቤል ገብታ ላገኝ ስራ ብሎክ አድርጌዋለሁ ስትላት እኮ ስለምትወደው ነው እንዴ ስላላት ነው ማለት ጌታን እቻ ተታው። እናንተ እንዴት አመማችሁ? እኔ እኮ አመመኝ፣ አለቀስኩ ነው ወዲያው። እንዲህ አይነት ወሬ መጀመሪያ እነሱ እኮ አሁን እሺ ልጅቷ በቃ እንትን ብላለች፣ ጓግታለች። እና እቺ ብቻ እኮ አይደለችም አፍቃሪ። አሁን የባህር ዛፍ ምንድናት ያለችው እኮ ሌላም አፍቃሪ አለች፣ ሌላም አለች። ይኸው እስቲ ድገመው። እኔ የባህር ዛፍ ምናልባት ሌላ ሰው መስሎኝ እኮ እስቲ እንስማው ደግመህ እኮ ድገመው። በቃ ስለ ሰው አታውሪልኝ፣ ሌላ ርዕስ ካለሽ ደውይልኝ በያት አልኳት። በቃ እንደዛ ላታለው። ሪችዬ ማስመሰል እኮ ስለማልወድ ነው አለ ማለት ሪችዬ። ቆይ ታገሽ፣ ሁሉም ነገር ይስተካከላል። አንዴ ሰው ይርሳ ተብሎ እኮ ነው። እስከዛ በዱዱ ትምጣ። ብሎኳንም አነሳለሁ። ስለ ብሎክም ሲነሳ እንኳን ምናትየኝ ብሎኳንም አነሳለሁ። እስከ ዱዱ ሰው ይርሳ። ትንሽ ምፈታባት ቀን አለ በብሎኩ ማለት ነው። በሪች እኮ መጀመሪያ ፈቶኝ ነበረ እኮ መልሶ እኮ ነው የሳው ደግሞ ብሎ ከዛ ይስተካከል እንዴ። በቀደም ራሱ ካላገኘውሽ ብላኮ አንገት በቢላ ከዛ ደግሞ እስከ ትንሽ 6 ወር ነው ነገሩ ይስተካከላል፣ እናገኘዋለን። ዝም በይ አንቺ ምናምን እኮ ሁሉ ብላለች። ማይረሳ ነው። ደሜ ራሱ ከዜዊ ጋር ብቻ ፒሱኝ ብሎ እኮ ነው እንትን ያለው። አሁን ያው ልሰቀለበት ስማታት እንደውም እቺ ትንሿ የባህር ዛፍ ፍሬ የምትባል ማናት ደግሞ ሌላ ተደርባለች እዚህ ጋር። አቤል ገብታ ላገኝ ስራ ብሎክ አድርጌዋለሁ ስትላት እኮ ብሎክ ተባብሮ ነው ብሎክ እያደረጉ ያለው።
የባህር ዛፍ ፍሬ ትንሿ የባህር ዛፍ ፍሬ ራሷ ሪችን ብሎክ እያደረገች ነው። በቃ እየተሻሙ ነው አቤላ ላይ በማሻማት ላይ ነው ያሉት እነዚህ ሰዎች። እሺ የምትወደው ነው እምቢ ስላላት ነው ማለት ጌታን እቻ ተታው እናንተ እንዴት አመማችሁ? እኔ እኮ አመመኝ አለቀስኩ ነው ወዲያው እንዴ ለምን አያምሽም እንዴ? ሌላ ሰው ሲቀበል እንዴ ውሽማሽን ሌላ ሰው ሲወስድ እንዴት አያምሽም? በጣም እንጂ ያናዳል እንደውም እንዴ መጀመሪያ እነሱን ሰምታ ነው አለችኝ አለች። ከዛ መጨከንሽን ስታቅር መሰለኝ አለች ካርድ ገዝቼ ልምጣ። በቃ ያየሽ እንዴት ያቀላል ያናዳል እንደ ውሽማዬን ሌላ ሰው ሲወስድ ያናዳል። እውነት ለመናገር በጣም ነው የተናደደችው። ትንሿ የባህር ዛፍ ምንድነው ደግሞ ሌላ የቅጽል ስም ነው? እሺ አበሩ አና ገብታለች። አዎ እንሰጣታለን እድል። እንደዚህ ያለች እኮ እቺ ደግሞ ትንሿ የባህር ዛፍ ፍሬ ገብቷል እኮ ለምን አታይም ስትባል አይ እኔ ብሎክ አድርጌዋለሁ ስትላት ዘዊ እኮ ናት። አይ ስላፈቀረችው ነው ተረጋጊ ማለት ፈልጋው እምቢ ስላላት ነው ብሎክ ያደረገችው አለቻት ለርች ማለት ነው። ዘዊ እንግዲህ ያችን ትወጣለች እኮ አሁን እየተፈራጨሩ እኮ ነው። የትኛው ጋር ነው ይሄ ልጅ? የትኛው ጋር ነው ያለው ልጁ? አሁን አይ ከዚች ጋርማ ታርጌት መጥቷል እኮ ከዚች ጋር ያለው ነገር። አዎ የሷን እንኳን ልናወጣ ነው እኮ ቀስ በቀስ መዝረት እያደረገ የሪችን እኮ ነው። ግን የትንሿ ባህር ዛፍ ማን ናት? እሷንም ማጣራት አለብን። ትቀራለች። አዎ ማምጣት አለብን የሷንም። እንዴ ዝም ብለማ እዚህ ሚዲያ ላይ ከፍተህ እንትን አትበል እንዴ። ለሚዲያ ሽቀላ ብለህ የራስን ጓዳ ደብቀህ እኛ አለን እናመጣለን። እኛ አለን አንተ ደግሞ የሌላውን ታወራለህ፣ እኛ ደግሞ ያንተን እናወራለን። የተደረገውን ነገር እናወራለን። ዶንት ወሪ አባውት ኤቪደንስ በእጃችን ላይ ነው፣ ችግር የለውም እናመጣለን። እሺ አንቺ ቀጥይ እስቲ ሐሳብ ካለሽ ያንቺን ሐሳብ እንስማና ወደ ሌላው እናልፋለን። ወገን ታብና ኮፕሊንክ እያደረጋችሁ እሺ እንዴት ናችሁ? ደህና ናችሁ? ተወዳጀን እኮ እናቴ ምንድነው ሽጉጥ ፈንጅ እንደመታው እንዳልተበታተነ እንዴ እውነት አሰባሰበን አይደል? ምን አለ መሰላችሁ አሁን አቤል አቡና ይሄ ፎቶ ብቻ እዚህ ጋር የለጠፈው ፎቶ ብቻ እሱ ላይቭ ላይ እንደሚያወራው ራሱን ቅዱስ እንደሚያደርገው ሌሎችን ደግሞ እንደሚያዋርደው ይሄ ፎቶ ብቻ በቂ እኮ ነው። እንደ አቤል ወሬ ከሚስቱ ውጪ ሴት እጁን ማጨብጠው አይነት ነው አይደለ የሚያወራው ማለት ነው። ራሱን በጣም በቅድስና ውስጥ ያለ ሰው አድርጎ የሚያወራው እቺ ፎቶ ብቻ ትበቃናለች። ያው ሌላው መረጃ ቤኪ አይ ቲንክ ደርሷል መሰለኝ አላቅም። ነገ ደግሞ ነው ደርሶኛል። ነገ ከነ እንትኑ ነው የደረሰው ነገር ሌላም አለ። ቃል ክዳን ትዳር እያጋባም ቪዲዮ ወልዶ ደርሷል። እሱን ቀን በቀን አንዳንድ እያወጣን እንሄድበታለን። አንቺ ወቀት ያንቺ አሁን ምንም ስለነሱ ውስጣቸውን ገብቶ የማያውቃቸውን አገልጋዮችን ሙልጭልጭ እያደረገ እነሱ ግን ከፍ እያሉ እሱ ግን እየተዋረደ የመጣው እውነት ስላላቸው ነው። ገባ? አሁን እኔ በራሴ በጣም አፍሬያለሁ። ቡክትክትክት ያለ ነገር እኮ ነው እያገኘንበት ያለ ነው። በጣም ቡክትክት እኔ ለራሴ ማፈር ጀመርኩኝ። ምክንያቱም አንድ እህት እየወሰደች ወንድሟን ከዛም ከዚህም ጋር እንትን እቺ ልጅ ባይዘዌ የሆነ መንገዷ እኔ ቅድም የፖስትኩትን አላወኩም ነበረ የልጆቿ አለበት እና መልሻ አንስቼው ድጋሚ ፖስትኩት የልጆቹ ስለነበረበት። ግን እቺ ልጅ በብዙ እንደበሏት ታውቃላችሁ። አቤልና እህቱ ማነው የባል ቤተሰብ የራሄል የባል ቤተሰብ የሚልኩትን ከውጭ ሀገር ልብስ ማለት ቁጥጥራቸው እስከተዋታል። ገባችሁ? ጠቅላላውን የራሄል ልጆች ነው አይደለም የአቤል አቡና እህት ልጆችና አንድ ደግሞ ባሏ ከሌላ የወለደው አለ የራሄል የአቡና እህት ማለት ነው። እነሱ የሚለብሱት ሁሉ የዚች የራሄል ልጅ ልብስ ነው፣ ከባል እየተደበቀ የሚሄድ ማለት ነው። ልጅቷ ስላፈቀረች ብቻ
ብዙ ነገር ነው የምታረግላቸው። አሁን እቺ አንድ የሆነ ፊቷ የሚያስፈራ የአቤል እህት ናት የተባልኩት አሉና አላውቅም። እሷ ጥቅሟን ነው የምታየው። ገባ? አሁን ባይዘዌ እኮ አንቺ ነሽ ለዚህ ሁሉ የከተትሽን ብሎ እህትና ወንድም እየተጋደሉ አሁን ባለው መረጃ እሱ ለዚህ ሁሉ ያበቃሽኝ አንቺ ነሽ ገንዘብ አይ አቤል እየነገርኩ ከማይነካካ ዘማሪና አገልጋይ ተው እያልን ቢወዱት እኮ የሆነ ነገር ከፍተው ነው የሚሰጡት። ጌታን ከእህቱ ጋር ሊገዳደል ነው። እናትየው መሀል ቤት እዛ ሰዎች ስላሉ እዛ የልጅቷን ስልክ ሁሉ ሰብሮባታል አሉ። የዚች ማን ነው መስከረም ነው ምናምን የምትባለዋን እና በመሀል ቤት እቺ ልጅ ከባሏ ደብቃ በገንዘብም ነው የምትረዳው። ያው የካሜራውን ጉዳይ ፖስቻለሁ አይታችኋል። ባልየው በውስጡ ባይዘው ያዋርቶኛል፣ ዘመዱም አዋርቶኛል እና ካሜራውንም ከውጭ የመጣውን ደብቃ ልብሶቿም አልቀረ። እኔ ጽዳት ከቤት አይጀምርም ወይ? ቤታቸው አሁን የመስከረም ባል ያው እንግዲህ ሰምታችሁ ከሆነ ቱቦ ውስጥ እያደረ ነው ወደ ቤት የሚገባው። ጽዳት እኮ ከቤት ይጀምራል። ሰክሮ ቱቦ ውስጥ እያደረ ቤት ውስጥ የሚገባ ነው። አንድ ማሳድገው ልጅ ነው የምትለው ደግሞ የባሏ ልጅ እንደሆነ ታውቃላችሁ። ካላወቃችሁም ከዛሬ ጀምሮ ወቁ። ምንም እኮ ብልሽትሽት ያለ ቤተሰብ ውስጥ ቁጭ ብሎ እሱ የሰውን ቤት ላጽዳ ብሎ የሰው ባይዘዌ እያንዳንዳችሁ በአቤል አቡና የተነሳ ነው ለዚህ ሁሉ የበቃችሁት። ምክንያቱም ምንም የማያውቁ ሰዎችን ገና በፊት በንስሐ የተመለሱትን በአንተ አንደበት የማይጠሩትን አንተ ጠጃም እየጠጣህ እያጨስክ እየገባህ አፍህን እንዴ ሰው ሁሉ ጥልት ታረገው። ደግሞ ሰው አስተያየት እንዳይሰጥ ሚውት ያደርጋሉ። እኔ ራሴ ከ5 አካውንት ነው ከ5 ፌክ አካውንቴ እጄ አያርፍም። ኮመንት ያደርጋል፣ ይቦልኩኛል። አሁን አንጀቴን አስሬ ኮመንት ላልጽፍ ቁጭ ብዬ ማየት ጀመርኩኝ። እና ደግሞ ቤካ አይተከዋል። ትላንትና በሙድ የሆነ ሰው ሙድ ሲያራምድ ምን አለ? ይሄ የሚግለው ስልኬ ይላል። 10 ሰምታችሁታል? ስልኬ እየጋለ ነው። እኔን እኮ እሱ ቤት አይደለም እኮ እሱ ጌስት ላይ ተቀምጦ ታች ካገኘ ወዳው ነው የሚቦልከኝ። ወዳው ነው አቃለው። ስማ እኔን ካልቦለከኝ ነገር የለምና የሚገርም ነገር ማለት ነው። ስልኬ ተቃጠለ ይላል፣ ስልኬ ነዷል ይላል። የሆነ ሰው እንደሞና አግባሉና አልገባም ሲል አንተም ስልክ እንደኔ ይግላል መሰለኝ። የልመና ይሄው ችግር ገጠመኝ። ምንድነው ስቱዲዮ ማይከራይ ዘመንህን በሙሉ አይከራይም። አያቤል በስተመጨረሻ ቀለይትክ እጃችን ላይ ገብቶ ቁጭ እንደዛ እንደው ባንተ አንደበት ዳጊ ይጠራል። ዘመናቸው ሙሉ በጌታ ቤት የጨረሱ ሰዎች ዘር ማንዘራቸው ዘማሪ እንጂ አንዱ እየሰከረ ቱቦ ውስጥ አዳሪ መሰለ እንዴ? እንዳንተ ቤተሰብ እንዴ እናንተ ባይዘው እሱ ስሙ ማነሳ ቁጥር ልጁ ፈምሶ በቃ ላይያዝ ሄደዋል። የምሬን ነው የምላችሁ። አሁን በየትኛው አንደበቱ አፉ ላይ ዘንዶ እኮ ነው ያለው። ዘንዶ ይሄው በስተመጨረሻ በዝሙት ተልከስከሰ። ደግሞ ዲኤንኤ የዳጊ ዲኤንኤ መርመር ብላ አይደል? ያንተም ዲኤንኤ መርመር። ልጅቷ ያረገዘች ዲኤንኤ መርመር እውነት አርግዛለች ተብሎ ዲኤንኤ መርመር። እነዚህ ሁሉ ሰዎች እንድናረግ ያረከ አንተ ነህ። አንድ የፖስተካቸውን አንሳ፣ ንስሐ ግባ፣ ሰዎችን ይቅርታ ጠይቅ። ማሂ ባለቤትህን ይቅርታ ጠይቃት። ሸውዳቸዋታል። ደግሞ ልጅቷ አራዳ ናት፣ አትሸወድ። ማውቃ ያው ትታልክ ይሆናል። ይቅርታ ጠይቃት ማሂን። ዘሙቼ ብሻለሁ ይቅር በይኝ ብላ። ትዕቢተኛ ነህ ያው እናውቃለን። ትዕቢትህን በደንብ አድርጌ እኔ ስለማውቀው አትጠይቃትም። ይሄኔ እሷንም እየለበለብካት ነው ያለ አለ እኮ እዚህ በፊት ስላለ ነው። ሁሉም አሉ። አሁን በጣም ጭንቀት ውስጥ ናቸው። ውጥረት
ናቸው። ገና ደግሞ በጣም ከባድ ነገር ነው እጄ ላይ ያለው። አቤል በፊትም ታውቃለህ አለኝ እኔ አለኝ ይላሉ። እያሳዘንከኝ አላወጣውም። እንዳየሩ ጸባይ ይወጣል። አገልጋዮችን ሁሉ እያየሁሽ ናቸው። አገልጋዮችን ሁሉ ይቅርታ ጠይቅ ሁሉ እውነት እኔ ጩፋ ዘይት የሚሸጠው ይሻለኛል ካንተ። የምር አትሊስት ሰዎች ይድናሉ፣ እዛ ጌታን ይቀበላሉ። ስለዚህ አገልጋይ ሁሉ ይቅርታ ጠይቅ። አገልጋይ የሰደብካቸውን የፖስትካቸውን አገልጋዮች ካላነሳ ይኸው እግዚአብሔርን ወርጄ አንተን ነው ስራ የማረገው። ባለችኝ የሰዓት ባለችኝ ክፍተት ኦፌንም ቢሆን ጠብቄ ስራዬ ነው የማረገው። በየትኛው ቅድስና እንደው አቤል አንተ እነዳ ባይዘዌ አሁን እነዳጊ የሚያዩት ነው የሚመስለው። ማነው አቤል ማለት ጀምረዋሉ። እዚህ እንዴት ሙድ በአገልጋዮች እንዴት ሙድ እንደሚያዝብህ ስሙ ሲጠራ ሁሉ በሳቅ ነው የሚሞተው እንዴ። በቃ እኔ ራሴ አፈርኩኝ። እንዴ በዚህ ልክ ንቀውታል እንዴ ነው ያልኩኝ። እንኳን ሊሰሙት አያችሁ። እና አንተ ምንም አይነት አገልጋይን የምትተችበት ቅድስና የደከመው ዘይት ነው። እንቅልፌን ትቼ ነው ማወራችሁ። ባይዘው ሞርኒንግ ሺፍት ነኝ እና እነዚህ ወጥተው ሐሰተኛ ምንላቸው ወጥተው የሚያገለግሉት ይሻሉናል ካንተ። በዛ ላይ ደግሞ ከሰማችሁ እያጨሰ ነው አሉ የሚገባው። ሞባይል ወድቆበት ታይተዋል። ይሄን ሰምታችኋል? ጨካኝ ነሽ፣ ዘጋሽኝ አንቺ መዲ። በዚህ መጣሽ ደግሞ እና ምንም አይነት ቅድስና የለም። ስለ ክርስትና ከማውራት በፊት ቤተሰብ ላይ ስራ ድብልቅልቃቸው ይወጣ አንድ እምነት የሌላቸው ነምሯል። ገባ እንግዲህ አስብ ስንት ሰው ወዶላቸው የሸለማቸውን ሰዎች ሁሉ እንትን ማለት ጀምረዋል፣ መተቸት ጀምረዋል። ገንዘብ ማግኛ መንገድ ጉድጓድ እየቆፈርክ ነው። ገንዘብ ማግኛ መንገድ ማለት ነው። አሁን እኮ አንተ በቃ ላትመለስ ተንከሰከስክ። ዱቄት አረግንልህ እንዴ ምንድነው? ሰፖርተሮች ሁሉ ነቁብህ። እንቋቸውን ይዞ መጡ። በቃ ብዙ ወርያ መሃል ጥለውታል። የወሰድከውን ወስደሃል። እኔም ደግሞ ታውቃለህ፣ ሁሌ ነው የምናገረው። እኔን አምኖ ሰው ብር ሰጠህ ባደራ ካድክ። እኔን አምኖ ሰጠ። ከዛ ሐናን ለምንድን ነው የምትጠምድ ደግሞ ይባላል። እህቱ ስለምትወደው ነው አለች አሉ ነው እንግዲህ እኔ አላውቅም። እሱ ደግሞ ውጭ ሊወስዳት ያላትን ከልካከላኪ የጨነቀዛ ነገም ገባለሁ። እኔ ቆንጆ እያየሁ ነው። ቆይ እገባለሁ ነገ ዋትስአፕ እያየሁ ነው። ሶሪ እና መዲ ብሎክ ነሽ እንዴ ከቤቴ? ቆይ ትፈቻለሽ። አሁን አጀንዳ ስላለብን ከተጣላሁት ሰው ሁሉ ጋር የሚያስታርቀኝ አጀንዳ ስላለኝ ችግር የለም ትፈቻለሽ። እና አንተ ምንም ቅድስና የሌለ ባዶ ትላንትና ለልመና ገባ። አይታችሁታል? የኢኮኖሚ ልመና ወዲያው አዱን ማን እንደሆነ ነገረው መሰለኝ። እኛ እንዳለን እዛ ወዲያው ጸጥ አለና ነገሩን አስቀይሰው ወደ ማን ኒውስ ገባ። ገና በንፉቅቅት ሄዳለክ መሬት ላይ ገና ጠቅላላ አገልጋይን የተቸህበትን ለቅመ ካላነሳ አንለቀም። አቤላ ፋታክም ቤካ አንተ ያላየው ኢንፎርሜሽኖች ደግሞ አሉ እኔ ጋር እንቀባበላለን። እኔ ጋም ደርሷል። ግማሽ የደረሰበት እሱ አይደለም እና ደግሞ ቃል ክዳን ሲያስገባ የነበረው ቪዲዮዎች ምናምን እኔ ጋር ደርሷል። እሱ አሁን በምን ሞራሉ ነው ሌሎቹን የሚተቸው? ስለ ቃል ኪዳን ምናምን አይደለም እኮ እያልኩ ያለሁት። ዋናው ስለ ዝሙት አድርጎበት የሰው ስምን ያጠፋውን የዝሙቱ ይጣራልን። መጀመሪያ የሱ ባሏንም ይቅርታ ይጠይቅ። እቺ ልጅ ባይዘዌ ጉዳትም ተጎድታለች። ከዚች ልጅ ጋር ዝሙት ዘሙቶ እሷ ባሏን ሂዳ ይቅር በለኝ በቃ ዝም ብለ ይቅር በለኝ ያለች ታለቅሳለች። እሱ ደግሞ
ሰውነቱን እንኳን ሳይታጠብ እንዳልክን ሊሰድበው ወጣ የዛን ቀን። ገባችሁ? ይሄን እርኩሰቱን ካረገ በኋላ እንዲህ አይነቱን ከምድረ ገጽ ነቢያት ድሮም ጠላለሁ፣ አገልጋይ ጠላለሁ፣ ትዕቢተኛ ነኝ አልሰማም ብሎ በአንደበቱ እንትን ብለዋል አይደል? በአንደበቱ ተናግሯል። ዮናታን አክሊሉ ምስክርነቱ ላይ ያ ሲባጉ የሚመስልበት ሰዓት ማለት ነው። ስለዚህ አቤል አቡና የሃናን መንጋጋ ውስጥ ገብተሃል። እንግዲህ ጥሩ ስቴኪን ያዘጋጅ ማውጫውን እንደ ቀላል አትወጣም። ቀጥሎ አንዴ እሺ፣ አንድ ዋትስአፕ ልመልስ። እሺ ወገኖች ያው ይሄንን እንደሰማችሁ ነው። እነሱ ብቻ አይደሉም ያሉት በዚህ ጉዳይ ላይ በሪች ጉዳይ ላይ እነ ደሜም አሉ። አስተባባሪ የሆኑት አሉ። እነ ደሜ አሉ። ዜዊ አለች። ወንድምየዋ እዛ በምትሰራበት ቦታ ሄዶ ነው ይሄንን ነገር እየሰራ የተገኘው። ይሄንን ነገር ደጋግሞ በቃ ነዘረኝ ምናምን የሚባለውን ነገር ያመጣችው በቃ እዛ ነው የተደረገው ነገር። ሳሎን ቤት ጸጉር ትሰራለች እህቷ፣ የአቤል እህት። እዛ አስተባባሪን ራሷ ናት አስተባባሪ። እና ከእንደዚህ አይነት ነገር ራስን አደባባይ ወጥተህ ይቅርታ ካልጠየቅ እንዴት ነው አሁን እኛ የምንፋታው ካንተ ጋር? እንዴት እናረጋዋለን ይሄንን ነገርሽ? በመረጃ ካላችሁ መረጃ አለ። አንድ በአንድ የምትጠይቁ ሰዎች ካላችሁ ይሄው በአደባባይ እናወጣለን። እሱ መጥቶ ይሄ ልክ አይደለም ብሎ ይከራከር። እስቲ ወንድ ከሆነ መልስ እሰጣለሁ ብሎ ይምጣ ለዚህ ነገር። ወንድ ከሆነ ለዚህ ነገር እስቲ መልስ ይመልስ። ወንድ ከሆነ አላደረኩም ብሎ ይምጣ ለመከራከር። ሰማለሁ። አዎ ትሰማያለሽ። ያ ይሄ ነገር አንዴ እዚህ አይ ቲንክ አመት ይሆናል ይሄ ነገር ተነስቶ አንዴ በጣም ተራግቦ ነበር እና ከዛ እሱ ደግሞ እንደው አይ ዶንት ኖ ካላያችሁ አላቅም ቤት ከፍቶ አቤል እኔ በእርግጥ እንደዚህ አይነት ነገር ያስፈራኛል። ቢኮዝ መጽሐፍ ቅዱስ በዚህ ዘመን አስተዋይ የሚሆን ዝም ይላል ስለሚል በጣም ፈራሁኝ። በቃ እነዚህ ነገሮችን ሳይ እየፈራሁኝ እኔ እና ምን አለ ልጅቷ እኔን ወዳኝ ነው ብሎ እንትን ሲያደርግ ነበር። ምንድን ነው የሚባለው? ማስተባበር ነው ምንድን ነው የሚባለው? ይሄ አንድ ነገር እያስተባበለ ነበር። ራሱ እየሸወዳ ነው እንዴ ልጅቷ እሱን ከወደደች እሱ ምንድነው ባለትዳር አይደል እንዴ? ለምን አይናገርም? ባለትዳር ነኝ ብዬ ልጅቷን ርቄያታለሁ፣ ማስረጃ አለኝ፣ እሱን ይዞብኝ ነው ብሎ ያው ዳጊ ነበሩ እንግዲህ የዛኔ አይ ቲንክ እንትን ሲያደርጉ የነበረው ነዘር ምናምን የሚባል ነገርም ያኔ ሰምቻለሁ እኔ ይሄን ጉዳይ ማለት ነው። ባዘው ሰው የዘራን ያጭዳል የሚባለው ይሄ ነው። እሱም አሁን የቀረ ነገር አምጥቶ የሱም የተተወ ነገር ነው እንደገና የተነሳ ያለውና ዛሷ እኔ ይሄን ዘመን ምፈራው ቢኮዝ የሆነ ነገር ስናደርግ የዘራናትን እናጭዳለን እና እሱ ይሄን ነገር እንትን ሲያደርግ ሰምቻለሁ እኔ። ልጅቷ ናት እኔን ያስቸገረችኝ መጣችብኝ እንጂ አልሄድኩባትም፣ አንተ ሄድክባት ብሎ ዳጊም ማለት ነው። ዳጊም የዛን ሰሞን በቃ ይሄ እንትን ሆኖ ነበረ በዛ እንትን ስል ሰምቻለሁ ለማለት ነው። እና አዲስ ነገር አይደለም። የዛን ሰሞን እሱም ቤቱን ከፍቶ ይላል፣ ዳግም ቤቱን ከፍቶ ይላል። እርስ በርስ ያው እንትን ይሉ ነበር እና አቤል ግን እኔ ልጅቷ ጋር አልሄድኩም፣ ልጅቷ እኔ ጋር መጣች፣ እኔ ባለትዳር ነኝ አልፈልግሽም ብዬ ነግሬያታለሁ፣ እኔ ማስረጃ አለኝ ብሎ ነው የሰማሁት። ለዚህ ነው ቤካዬ ምናልባት ካልሰማችሁ ብዬ ይሄን ልንገር ብዬ ነው። ከዛ በተረፈ ግን እኛ ሰምተናል። እሱ አልሄድኩም ነው አልሄድኩም ያለው እሱ ሄዶ ነው። እህትየዋ እኮ ነው አስተባባሪ የምትጠራው እኮ እህትየዋ አሁን ከዛሬ እኮ ነው የሚሰማው። እኔ አሁን ነው የሚሰማው። ግን እሱን እኮ ነው እያሳየ። ቆይ አሁን እሺ ይሄንን ፎቶ እንትን አሁን እናንተ እኮ በቃ እንትን ካልተባለ አታምኑም ሰው። እሷ እንትን ናት፣ እሷ ናት ሄደ አስተባባሪ የምታስተባብረው እሷ ናት፣ እህቷ ናት ዘዊ የምትሰራበት ቦታ ወስደን ፎቶ ላይ ያለችው ከሱ ጋር ያለችው ኖ እቺ ናት እኮ ከአቤላ ጋር እንትን የሚጋጋጡት እነሱ ናቸው። ግን እህትየዋ እዚህ አለች። እሷ ናት በስልክ የምታገናኝ።
ድምጽ ላሰማ አንቺ ለማይን በላት እንዴ አልኳትኝ። ታገሻትና በቃ ስለሰው አታውሪልኝ፣ ሌላ ርዕስ ካለሽ ደውይልኝ በያት አልኳት። በቃ እንደዛ ላታ ከማን ጋር ነው እያወራች ያለችው? ከአቤል እህት ጋር። ሪችዬ ማስመሰል እኮ ስለማልወድ ነው አለ ማለት ሪችዬ። ቆይ ታገሽ፣ ሁሉም ነገር ይስተካከላል። አንዴ ሰው ይርሳ ተብሎ እኮ ነው። እስከዛ በዱዱ ትምጣ። ብሎኳንም አነሳለሁ። ስለ ብሎክም ሲነሳ እንኳን ምናት የኝ ብሎኳንም አነሳለሁ። በስከዱዱ ሰው ይርሳ ትንሽ ምፈታባት። ዱዱ የሷ አካውንት የቲክቶክ አካውንት ሁለተኛው አካውንት ነው ዱዱ የሪች። በሱ ትምጣ። ሪች የሚለውን አካውንት ቦልኳል። ለምን ሰው እንዳይነቃ ብሎ ስለቦለካት በሌላ አካውንት ትምጣ፣ በዱዱ የሚለው ትምጣ ብሎ እንትን እያለ ነው ሰውየው አለ። በብሎኩ ማለት ነው። በሪች እኮ መጀመሪያ ፈቶኝ ነበረ እኮ መልሶ እኮ ነው የሳውን ደግሞ ብሎ በሪች ፈቶ ነበረ ያለ ፈቶ ደግሞ መልሶ ቦለከ። ነገሩ ሊባባስ ሲሆን ከዛን ይስተካከል እንዴ በቀደም ራሱ ካላገኘውሽ ብላኮ አንገት በቢላ ከዛን ደግሞ እስከ ትንሽ 6 ወር ነው ነገሩ ይስተካከላል፣ እናገኘዋለን። ዝም በይ አንቺ ምን 6 ወር ታገሺ፣ እናገኘዋለን አቤላን እያለች ያለችው ማናት? ዜዊ ናት። ዜዊ ማናት? የአቤል እህት ናት። ተረጋጊ፣ አቤላን ታገኘዋለች፣ ተረጋጊ እያለች እያስተባበለች ሁሉ ብላለች። ማይረሳ ነው ደሜ ራሱ ከዜዊ ጋር ብቻ ፒሱኝ ብሎ እኮ ነው እንትን ያለው። አሁን ያው ልሰቀለበት ስማታት እንደውም እቺ ትንሿ የባህር ዛፍ ፍሬ የምትባለዋል አቤል ገብታ ላገቢም ስራ ብሎ ካርጌዋለሁ ስትላት ከ6 ወር በኋላ አሁን ተመልሶ ተገናኝቷል እኮ ኦሬዲ 6 ወር አልቋል። ተመልሶ ተገናኝቷል። ተመልሶ አንድ ሆነዋል አሁን እነሱ 6 ወር ካለፈ በኋላ ነው አንድ የሆኑት አሁን። ስለዚህ አሁን ዜዊ ሪችን እያስበለች ያለችው ዜዊ ናት፣ የአቤል እህት እሷ ናት እንትን እያለች ያለችው። ፎቶአቸውን ለምን እንትን አናረግ? የሁለታቸውንም ዜዊንና የሪችን እስከዛ ቀጥሉ። አገናኝ ተገናኝ ሁለቱም እዚህ ጋር ይታያቸዋል። አዎ አገናኝ ተገናኝ ይባላል። እዚህ ጋር ደላላዋ ናት እቺ። ለወንድሟ ሌላ ውሽማ እያመጣች ነው። ምስት እያለ አሁን ምስት አለች ለአቤላ እትዩ አሁን ለአቤላ ለወንድሟ ቤት አሁን ጎን ላይ እንረዳ የትኛዋ እንደሆነች። ይኸው በዚህ በኩል ያለችው ዜዊ ናት፣ የአቤል እህት ናት። መነጽር ያደረገችው ተገናኝ ናት ከአቤላ። አሁን ገባኝ። ስለዚህ ተገናኝና አገናኝ ይኸው አንድ ላይ ሻይ ቡና እያሉ የሚፈልገው ሰውዬ እስከሚመጣ ድረስ ሻይ ቡና እያሉ ነው። ስለዚህ ይሄ ነገር እንዴት ነው አሁን ከሌላ ሰው ጋር ግብ ውስጥ ከምትገባ ይሄን የቤትን ነገር ብታስተካክለው ምን ችግር አለው ነው እያለን ያለው። የቤቱ ነገር አይቀድምም ወይ? ቤት ላይ ያለውን ችግር አስተካክለ ነው ወደ ቤት ሌላ ቦታ የምትሄደው። አሁን የሌሎችን አገልጋዮችን ስም ከምታጠፋ የራስን ብታስተካክል ምን ችግር አለው ነው እያለን ያለው። አሁን እኛ የራስን አስተካክል፣ የራስን ጉድ እስቲ ሰብሰብ በል እያለን ሰብሰብ በል፣ ራስን ቆጠብ እስቲ። እንዴ ምንድነው አሁን የሰውዬ እኮ ከሆነ ቸርች ጋር ታቅፎ ቢኖር እኮ ሃይ ባይ ማለት ያለበት ሰው ነው። ሃይ ባይ እያደረከ ያለው ነገር ልክ አይደለም። ቸርች የለውም፣ ቸርች ስለሌለ ነው እንደዚህ እያለው። እንዴ ቸርች የለውም እኮ። ቸርች ቢኖር እኮ የቸርች ሽማግሌ እኮ እሱን አቅፎ ይዘው ነበር። የለም እንደፈለጋ ነው የሚመላለሰው፣ በፍቃዱ ነው የሚመላለሰው። ማንንም እንትን የሚል ሰው የለም። አሁን እሱ አደባባይ ወጥቶ በቸርች ታቅፎ ያለውን ሰው እንትን እያለ የሚተቸው ሰው
እሱ ከቸርች እኮ የለም ወጥቷል እኮ የለም የቸርች ነው ህብረት የምታደርገው ቢባል እኮ አይመልስም እና አስተባባሪው እሷ ናት የት ነው የምታስተባብረው እህትየዋ የምትሰራበት ቦታ ስራ ቦታ ነው ይሄ ጉድ የሚሰራው ነዘረኝ ምናምን የሚመጣው ነገር የት ነው ስራ ቦታ በቃ ስራ ቦታ ለ20 ደቂቃ ለ30 ደቂቃ ይዘጋል ቦታው ጌታዊ ይዘጋል ስራ ቦታ እሺ በቃ እህትየዋ የታየችኝ ወንድሜ በቃ ቺል ካደረገ በቂ ነው እኔ ስራም ችግር የለውም ብላ ነው የኔ እንደዛ ነው ስለዚህ ይሄ ነገር ለምንድን ነው ሰወታስገቡ እና እኛ እያለን ያለነው ተመለስ የምትሄድበት መንገድ ልክ አይደለም ይሄ የጽድቅ መንገድ አይደለም እየርክ ያለው ምስት እያለ ከሌላው ሽማ ይዘ የምትጋጋጠው ነገር ልክ አይደለም ነው እያለን ያለነው ልክ አይደለም ተመለስ ሌላን አገልጋይ ከምትተች ራስ ተገራ ነው እያለን ያለነው በቃ አገልጋዮቹ ምን አደረጉ ነው የራስን ጉድ እዛ ደብቀ ለምን እንትን ታረጋለህ ለምን እና ማትመለስ ከሆነ ቀን በቀን አንድ እያመጣን እንደዚህ እንመክረዋለን ምናልባት ከሰማ የምትሰማው ጆሮ ካለ ማለት ነው ጆሮ ካለለማ እኛ ምን ቀጥላለና ምን ችግር አለ እኛም እንሄድበታለን አንተም ትቀጥላለህ የራስን መንገድ እንደዛ ነው እያለን ያለነው አበሩ የምትጨምሩ ሐሳብ ካለ እና ይሄ ነገር ልክ አይደለም ብሎ ይምጡ እስቲ ውሸት ነው በሐሰት ነው እየከሰስከ ያለው ውሸት ነው ብሎ ይምጡ እስቲ የሐሰት ክስም ከሆነ እስቲ እናሳየዋለን በመረጃ ይው በኤቪደንስ እናመጣለን አሁን ካሜራውን ቢከፍት ቪዲዮ አሳያለሁ ቪዲዮ አለ ካሜራውን ገለጥ ባደርግ ማለት ስለዚህ መጥቶ ይጠይቁ ነው እያለን ያለነው በቃ ይጠይቁ መጥተው ካልሆነስ የምትሄድበት መንገድ ልክ አይደለም እያለን ያለነው በይቅርታ ልብ ተመላለስ አቤላ እንደ ምስት እያለ ከሌላ ሴት ጋር የምትጋጋጠው ነገር ምንድነው የባሰ ጉድ ሳይመጣ በንሳ የምትመለስ ይሻላል ተመለስ እያለን ነው ተመለስ አበሩ ሐሳብ ካለ መጨመር ትችላለሽ አልማዝ ገብቶሻል አይደል እንደዛ ነው እያለን ያለነው እሺ ሐሳብ ያለ ሰው ብቻ ነው እንትን ጌስት የሚልከው አሁን አንዱ ይሄው ያቤላ ነው እሱ ገብቷል አንዴ ግን በውስጥ መስመር ስልክ ይላክልኝና አንድ የምጠይቅ ነገር አለ አደባባይ ማልጠይቅ እሺ ማጅ ምንድነው የሚለው ስሙ አይነበብም ይሰማል የአቤላ ፍሬዎች እስቲ ኑና ግቡ ሞግቱ እስቲ ልክ አይደለም ያደረገው ነገር ውሸት ነው የምትሉት እስቲ ኑና ግቡና እንትን ሞግቱን እስቲ እኛን ሞግቱ እስቲ ሞግቱና የአቤላ ነገር በአደባባይ እንዲወጣ ከፈለጋችሁ ኑ ውሸት ነው በሉት እስቲ ይሰማል ሚውት ከፍተሃል የተቀመጥከው ሚውት ከፍተሃል እሺ አበሩ ቀጥይ የአቤላ ፍሬዎች አቤላ ስር ሆናችሁ የምትጋጋጡ ሰዎች አሁን ያወረነው ነገር ልክ አይደለም ብላችሁ የምትመጡ ከሆነ ኑ ዌልካም ብለናል ይምጡና ብለናል በሐሳብ መሞጋት የምትችሉ ከሆነ ልክ አይደለም ይሄ ውሸት ነው ሐሰት ነው የምትሉት ካላችሁ ጥሩ እንቀበላለን እኛ ይሄ ራሱ እኮ ከበቂ በላይ ነው መረጃው ምን ሆኖ ሐሰት የሚሆነው ጠብቂ 6 ወር ብላው አሁን ከመጣይ ሰው ይነቃል እስከዛ ድረስ በፌክ አካውንቷ ትምጣ ብሏል ብላው 6 ወር እየጠበቁ በዛ መሃል ስትባክን ነበር
6 ወሩ ሲያልቅ ይኸው ተመልሰው ተገናኝተዋል። አብረው ናቸው አሁን እና ያወራቸውን ድምጹም የራሷ ነው። እኛ ስለምናቃት እናቃታለን። ድምጿን ሊክዱ አይችሉም። ስሙን እየጠራች ነው እያወራች ያለችው። ይሄ ራሱ በቂ መረጃ ነው። ሌላ መረጃ የለም፣ አያስፈልገንም። ቤኪዬ ካስፈለገ ሌላ ነገር ስናወጣ ነው መረጃ ከነ መረጃው ነው ስናወጣ የምናወጣው። ልክ አይደለም ብሎ ይምጡ። የአቤላ እንትኖች ልክ አይደለም ብሎ ይምጡ። ከዛ ልክ እንዳልሆነ እናሳያለን፣ በቪዲዮ እናሳያለን። ከዚህ በላይ እንዴት ልክ እሱ ሌላውን ሲያቅብ እሱ ለምን ቀድሞ አይታቀብም? ይሄ እኮ ነው ዋናው ትልቁ ነገር። እሱ መጀመሪያ ሌላውን ትክክል አይደለህም ብሎ ሲወጣ የራሱን ማጥራት አለበት። የራሱን ጉድ ሸፍኖ የሌላውን ማውራት አይቻልም። ስለዚህ መጀመሪያ ራስህን አጥራ ነው የተባለው። በደንብ አንተ የሰው ገብቶ ሳያወራ አይደል እንዴ? ሳያይቶ ይምጣ ወይ በቂ አንተ መቆየት የምትችል ከሆነ ኖ አሁን በቃ እኔ ራሴ ወጣለሁ። እኔ ራሴ ምዕመናን እሱ ዝም ብሎ ነው በቃ። ሻበሩዬ እሺ ቻው፣ ተባረክ፣ እንገናኝ።